በማዕከላዊ ኢትዮጵያ ክልል በግብርናው ዘርፍ በተከናወኑ ስራዎች በርካታ ውጤት እየተመዘገበ መሆኑ ይነገራል። በክልሉ የተገኘው ስኬት ለማስቀጠልና ጉድለቶችን ለማረም ታሳቢ ያደረገ የአቅም ግንባታ ስልጠና ለግብርና ባለሙያዎች እየተሰጠ ነው። በዚህ ወቅት የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር እንደገለጹት ከስልጠናው ስኬቶች ማስፋትና ጉድለቶች ማረም ይጠበቃል ብለዋል። እዚህ ስልጠና በርካታ ጉዳዮች ይጠበቃሉ። ስኬቶች እንዲሰፉ፣ ጉድለቶች እንዲታረሙ፣ መልካም ተሞክሮች በቁጭት በመነሳሳት ወደ ሁሉም ቀዬ ወደ ሁሉም ደጅ እንዲደርሱ ይጠበቃሉ። በተለይም የተቀናጀ ግብርና ለቤተሰብ ብልጽግና የልማት አቅጣጫን ተከትለን ጸጋን ወደ ሀብት፣ ሀብትን ወደ ውጤትና የዜጎች ተጠቃሚነት ማሳደግ ጉዟችንን ስኬቶች ለማስፋፋት ጉድለቶችን ለማረም የጋራ መግባባት የምንፈጥርበት ወሳኝ የስልጠና መድረክ ነው። በክልሉ ባለፉት ዓመታት በግብርናው ዘርፍ የተገኘ ውጤትና የሕዝብ ተጠቃሚነት ይበልጥ ማረጋገጥ የሚቻለው ባለሙያው ያገኘው የአቅም ግንባታ ስልጠና ሲጠቀም መሆኑንም አቶ ኡስማን ተናግሯል። ባለፉት ዓመታት ግብርናን በማዘመን የተገኙ ስኬቶችን የምናስፋፋበት የሕዝብ ተጠቃሚነትን ለማረጋገጥ ወይም ለማሳደግ ግብርናን ከፍጆታ ወደ ገበያ መር የአመራር ስርዓት ለማሸጋገር መደላደል የምንፈጥርበት የተገኙ ውጤቶችን ለማጠናከር የወደፊት የቤተሰብና ማህበረሰብ ብልጽግና ትልሞችን ለማሳካት መነሳሳት የምንፈጥርበት ያጎደለን ቁጭት የምንፈጥርበት መድረክ ይሆናል ተብሎ ይጠበቃል። የማዕከላዊ ኢትዮጵያ ክልል ከተመሰረተ አጭር ጊዜ ቢሆንም በግብርናው ዘርፍ ስኬታማ ተግባራት ማከናወኑንም ኃላፊው አብራርተዋል። ክልላችን ምንም እንኳን ከተመሰረተ አጭር ጊዜ ቢሆንም በቴክኖሎጂ አጠቃቀም፣ በውሃ ተኮር ግብርና ልማት፣ በክላስተር አመራረት፣ በሰብል፣ በፍራፍሬ፣ በአትክልት እንዲሁም የሌማት ትሩፋት የአረንጓዴ አሻራ ልማት ስራዎቻችን ከፍተኛ ተስፋ ሰጪ ውጤቶች የተመዘገቡበት ጊዜ ነው። በትንሽ መሬት ከፍተኛ ዋጋና ከፍተኛ ምርት የሚሰጡ ቴክኖሎጂዎችና ኢኒሼቲቮችን ቀርጾ በሁሉም አካባቢ መተግበርም ማስፋፋትም ጀምረናል። በዚህም የግብርና ቤተሰብ ከፍጆታ አልፎ ለገበያ የሚያመርት ግብርና ወደ አግሪ ቢዝነስ መቀየር ጀምሯል። በክልሉ የግብርናው ስራ በማዘመን የአርሶ አደር የግብርና ማቀነባበሪያ ፋብሪካዎች ማቋቋም መቻሉንም አቶ ኡስማን አብራርተዋል። አርሶ አደር የግብርና ምርት ማቀነባበሪያ ፋብሪካዎች ወይም ኢንዱስትሪዎችን ማቋቋም ጀምረናል። ባለፉት 2 ዓመታት 8 የወተት ማቀነባበሪያ ኢንዱስትሪዎችን ስራ አስጀምረናል። በዚህ 2 ወር 4 የወተት ማቀነባበሪያ ፋብሪካዎች ባለቤቶቹ አርሶ አደሮች የሆኑ ስራ ይጀምራሉ። ከዚያም ባሻገር ግብርናን ለማምረት ማምረት ሳይሆን ለገበያ ማምረት፣ ለኢንዱስትሪ ማምረት፣ ለኤክስፖርት ማምረት ጀምረናል። ትላንት ያልተለመደ ዛሬ ግን የኛ አዲስ ልምምድ የሆነ ትላንት የድስት ማጣፈጫ የነበረው ሮዝመሪ ዛሬ የዶላር ማምጫ የስራ ዕድል ምንጭ መሆን ችሏል። በግብርናው ዘርፍ የተቀናጀ ስራ በመሰራቱ ለብዙ የህብረተሰብ ክፍሎች የስራ ዕድል ተፈጥሯልም ብለዋል። በርካታ ሴቶች፣ ወጣቶች የስራ ዕድል መፍጠር ተችሏል። የገበያ ጉድለቶቹም እንዲሞሉ ዕድል ፈጥሯል። በተለይ የበርካታ አርሶ አደሮች ገቢ መሻሻል ጀምሯል። ኑሮ እያደገ መጥቷል። የህዝብ ተጠቃሚነት ከምግብ ዋስትና ወደ ገቢ ማመንጨት፣ ግብርና ከፍጆታ ወደ አግሪ ቢዝነስ መቀየር ጀምሯል። በክልሉ በግብርናው ዘርፍ የተመዘገበ ውጤት የመደመር መንግስት ለግብርናው የሰጠው የፖሊሲ ትኩረት መሆኑንም አብራርተዋል። የመደመር መንግስት ለዘርፉ የሰጠው ዋነኛ ትኩረት ስኬቶቹን ወደ ሁሉም ደጅና ወደ ሁሉም ቤት ሁሉም ቀዬ እንዲደርስ ወደ ሁሉም ቤት እንዲገባ ማድረስ እዚህ ካለን አመራሮችም በተለይ ዋነኞቹ የልማት አርበኛ የሆናችሁ የድህነት መሰረት ለመናድ ፀሐይ ነው፣ ብርድ ነው፣ አቧራ ነው፣ ጭቃ ነው ሳትሉ በአርሶ አደሩ ቀዬ ደፋ ቀና የምትሉ
የልማት አርበኞቻችን ከእናንተ ብዙ እንጠብቃለን።